በጣም አስደንጋጭና አሳዛኝ ሁኔታ ተፈጥሯል ማለት ነው። እሱም ታዋቂውና ዝነኛው ፈገግተኛው ተጫዋቹ ነጻነት ወርቅነህ ከዚች ዓለም በሞት ተለይቷል ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያመው ማለት ነው። የኢትዮጵያ ሕዝብ በሙሉ አሁን እንግዲህ በሀዘን ውስጥ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ እንግዲህ በጣም ልብ የሚነካ ነገር ነው ይዤላችሁ የመጣሁት ማለት ነው። በጣም በተሰበው ማለት ሞት በነገራችን ላይ ታስቦ አይደለም። ነገር ግን የሆነ ታመመ ምናምን ብላችሁ ሰምታችሁ የሚሞትና እንደዚህ ድንገት ሲሰማ የምሬ ነው የሆነ በሽታ ራሱ ያለበት በዛው በድንጋጤ ራሱ ሊሞት ይችላል እና በጣም ነው ያሳዘነኝ ነፂ ማለት ነው። እኔ ሲጀመር አላመንኩም። ኢቢኤስ ላይ ሄጄ በቃ ሴፉ ቻናል ላይ ብቻ ሄጄ ሾው ላይ ቼክ እስከማደርግ ድረስ በቃ ምክንያቱም ከዚህ በፊት የዛሬ አመት እንደው ምናስታውስ ካለን ነፂ እንደዚህ በጣም በጠና ታሙ ህንድ ሀገር ሄዶ በጣም የኢትዮጵያ ሕዝብ ሁሉም በየእምነቱ ጸልዮለት እና ተሽሎት መጥቶ ነበረ ማለት ነው። እና የዛ ጊዜም እንደዚህ ሞቷን የሚባል መረጃ ሲያሰራጩ ነበረና ያ ሊሆን ይችላል ምናልባት ተመልሶበት ሊሆን ይችላል ምናምን ብዬ ቼክ እስከማደርግ ድረስ እና ሳላረጋግጥ ደግሞ ይዤ አልመጣም ብዬ በጣም እንግዲህ በጣም ያሳዝናል፣ ያማል። ነጻነት በጣም ታዋቂና በጣም ጎበዝ ሰውዬ፣ እውነቴን ነው የምላችሁ። አንዳንድ ጊዜ እንደዛ ታሞ ህንድ ሀገር እስከሚሄድ ድረስ ስራውን እየሰራ ነበር በአግባቡ ነው። አንዳንድ ጊዜ ህመሙን ቻል አድርጎ እኛ ጋር ከህፃኑ ጋር ህፃን ሆኖ በቃ ሌለም ከትልቁ ሰው ጋር ትልቅ ሰው ሆኖ ከወጣቱ ጋር ወጣት ሆኖ ስቆ ተጫውቶ የራሱን ህመም ችሎ ውጦ እኛን ለማዝናናት ቤተሰብ ጨዋታ ላይ እንግዲህ ለብዙ ዓመታት ተሳትፏል። በጣም ብዙ መልካም ስራዎችንም ወደዚህ ወደ ሚዲያ አቅርቧን ማለት ነው። ነፂ እውነቴን ነው የምላችሁ በጣም ነው የሚያሳዝነው። እንግዲህ ወደዛው እኛ አፈር ነን፣ እኛም ተመልሰን ያው ወደ አፈር ነን። ነገር ግን እንደዚህ በድንገት ሲሆን ደግሞ በጣም ነው የሚያመው። በጣም 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 ቻላቅም በጣም መልካም ሰዎች እንግዲህ አስፋው መሸሻ ከዚህ በፊት እንደዚህ በጣም ለኢትዮጵያ ብዙ ለምስኪኖች አባት የሆነው እንደዚህ በድንገት ያው የእሱ እንኳ ይሻላል ቢያንስ ታሞ ነበረ ማለት ነው። እነ ማድንጎ እነ ብቻ አረ ብዙ እነ ታሜ እነ አጫሉ በድንገት በጣም እኛ በቃ ለኢትዮጵያ ሕዝብ ይጠቅማሉ የሚባሉ እንደዚህ በድንገት ሞቱ የሚባል ብቻ ነው እየተሰማ ያለው። በጣም መጥፎ ሰው እያለ ብቻ መልካም ሰው ለዚህ ምድር እንዲቆይ አልተፈቀደለትም መሰለኝ። ነጻነት ዘነበ እንግዲህ ለመላው ኢትዮጵያ ሕዝብም ጭምር ለመላው ኢትዮጵያ ሕዝብ ማለት ነው እንዲሁም ለቤተሰቦቹ መጽናናትን ሁሉ እየተመኘው እኔ በበኩሌ በጣም ነው ሲጀመር በጣም ነው ያሳዘነኝ ማለት ነው። ነፂዬ እውነት እንደዚህ በድንገት ለምን በድንገት ነው ያልኩት ማለት በቃ ማክሰኞ ዕለት አይ ቲንክ እንደዚሁ ሲያቀርብ ነበረ ማለት ነው። ግን በቃ እንደዚህ ድንገት ብቻ በጣም ነው የሚያሳዝነው። በጣም ሞት ድንገት ቢሆንም የሆነ ታሞ የሆነ ብቻ አላቅም የመጨረሻ ልጆቼ የሚል ቃል ሰጥቷን ነው የሚባለው። እንግዲህ መውለድም አንድ ነገር ነው። ሰው ሲወልድ ራሱን ይተካን ይባላል። እንግዲህ እንደ ነጻነት ተጫዋች እና ደግሞ ለኢትዮጵያ ሕዝብ የሚጠቅሙ ልጆች እንደሚሆኑ ተስፋ አደርጋለሁ። እና በጣም ነው የሚያሳዝነው፣ በጣም ነው የሚያመው ማለት ነው። ነፂዬ የኔ አባት እንግዲህ ነፍስ ይማር። እውነቴን ነው። አላህ መልካም ስራህን ይቀበልህ። ሌላ ምንም አይደለም። ለኢትዮጵያ ለምስኪኖች፣ ለእናቶች፣ ለአባቶች እውነት ለተቸገሩት አለምንም ራሱ እንትን ላይ ቤተሰብ ጨዋታ ላይ ማስታወቂያ ራሱ ምንድን ነው የምትሰሩት? እዚህ እኮ የሚያያችሁ ሰው አለ ማበረታቻ እየሆነ ስለ ስንት ልጆች ነበረ የስራ መነሻ ራሱ የሆነላቸው ነፂ የኛ አባት ማለት ነው። ከዚህ በፊት እንግዲህ ያው ህንድ ሀገር ሄዶ ሲታከመ ድረስ አንዳንድ ሚዲያዎች ላይ ሞተ ምናምን የሚባል ነገር ነበረ እና ያ ሊሆን ይችላል ብዬ በሆነ ራሱ ምኞቴ ነበረ። የእውነቴን ነው የምላችሁ። እና እንግዲህ አንድ ምርጥ ወዳጃችንን አንድ ምርጥ የኢትዮጵያ ልዑል የሆነ ሰውዬ እንግዲህ አተናል። በጣም ነው የሚያሳዝነው፣ በጣም ነው የሚያመው። የኢትዮጵያ ሕዝብ እንግዲህ
ቻሉት ሌላ ምን እላለሁ ማለት ነው። በድምፁ በፈገግታው እውነቴ ነው። ሳቁ መቼም ከጆሮ አይጠፋም ማለት ነው። ይሆናል የለ በቃ ልብ ነው የሚሰርቀው ማለት ነው። እና በጣም ነው ያሳዘነኝ። እኔ ነፂን የማይወድ አለ ብዬ አላምንም። ሁላችንም እንወድሃለን። እንግዲህ መልካሙን አፈሩን ያቀልልህ። ሌላ ምን ይባላል? ሰው ልጅ ሁላችንም የጊዜ ጉዳይ እንጂ እኛም ወደዛው ነን። እንግዲህ ያው ነፍስ ለመላው ለኢትዮጵያ ሕዝብ በድጋሚ ነፍስ ይማር እላለሁ። እንግዲህ ያው እንግዲህ የመጨረሻ ቃሉም እንደተነገርኳችሁ የልጆችን ነገር አደራ ነው የሚለው ማለት ነው። እንግዲህ ልጆችን ፈጣሪ ደግሞ እንዳንተ እንግዲህ ብቁ አድርጓቸው የኢትዮጵያን ሕዝብ የሚጠቅሙ ለአንተም ስምህን የሚያስጠሩ እውነት አንዳንዴ ልጅ ከተወለደ አይቀር የነፂ ልጅ የሚባሉበት ልጆች ይሆኑ ማለት ነው። እንደሚሆኑልህ ተስፋ አደርጋለሁ። አንተ መልካም ሰው ነበርክ። በእርግጥም መልካም ልጆች ነው የሚኖሩ ብዬ ነው የማምነው። እና ለዛሬ ይዤላችሁ የመጣሁት በጣም የሚያሳዝን በጣም የሚያገርም በቃ ድንገት የሆነ ነገር ነፃነት ወርቅነህን እንግዲህ የጥቁር ውብ ቆንጆ ማለት ነው አጥተናል። ነፍስ ይማር በድጋሚ። ሰላም አለይኩም